ኢትዮ ኤፍኤም 107.8 የኢትዮጵያውያን በአዲስ አበባ ከተማ በሁሉም አካባቢዎች ያሉ የታክሲ ተራ አስከባሪዎች በአዲስ ሲተኩ ነው ተባለ። በስራው የተሰማሩ ወጣቶች ወዴት እንደምንሄድ አናውቅም ሲሉ በየሁለት ዓመቱ መተካት ግዴታ ነው ብለዋል የአዲስ አበባ ከተማ ስራና ክህሎት ቢሮ። የአዲስ አበባ ከተማ ትራንስፖርት ቢሮ የእኛ ስራ ተደራጅቶ የመጣልን ወጣት መመደብ ብቻ ነው ሲል ተናግሯል። በአዲስ አበባ ከተማ በሁሉም አካባቢዎች የታክሲ መጫኛና ማውረጃ ስፍራዎች ላይ የተሰማሩ በሺዎች የሚቆጠሩ ተራ አስከባሪዎች በሌሎች በተደራጁ ወጣቶች እንደሚተኩም ታውቋል። በከተማ አስተዳደሩ ስር በየወረዳቸው በጥቃቅንና አነስተኛ ዘርፍ ከ2003 ዓ.ም ጀምሮ በመደራጀት ላለፉት 24 ዓመታት በታክሲ ተራ ማስከበር ስራ የተሰማሩ ወጣቶች ለሪፖርተር እንደገለጹት ከዘርፉ በመውጣት ሽግግር ለማድረግ መስማማታቸውን ለየወረዳቸው እንዲያሳውቁ የተለየ ቀነ ገደብም ተቀምጦላቸዋል። በቂርቆስ ክፍለ ከተማ በዘርፉ ከተሰማሩ ወጣቶች መካከል አንዱ በሚገኝበት ወረዳ ጉዳዩን በተመለከተ ስለተደረገ ውይይት ለሪፖርተርም አስረድተዋል። ከወረዳው ከስራችሁ ትለቃላችሁ የሚል መረጃ ደርሶናል። ቀነ ገደብ ያስቀመጡትም እስከ መጋቢት 29 ቀን 2017 ዓ.ም ነበር። ይሁንና እስካሁን ድረስ ጠርተው አላነጋገሩንም። የወረዳው ሰዎች ያሉን መሸጋገር አለባችሁ ነው፣ ግን ወዴት እንደምንሸጋገር አልገባንም። በግልጽ የተቀመጠ ነገር የለም። በደፈናው ነው መሸጋገር አለባችሁ ያሉን ብለዋል። የወረዳው ኃላፊዎች ስብሰባውን ትለቃላችሁ አሉን። እኛ ደግሞ ጊዜ ይሰጠን የሚል ጥያቄ አቀረብን። ተጨማሪ ጊዜ ይሰጠን እያልን ያለንበት ምክንያት ተሸጋገሩ የሚል ነገር የመጣው ድንገት ስለሆነ ነው። እኛ ደግሞ አልተዘጋጀንበት በማለትም ገልጸዋል። ሪፖርተር ያነጋገራቸው በቂርቆስ ክፍለ ከተማ ወረዳዎች ውስጥ በታክሲ ተራ ማስከበር የተሰማሩ ወጣቶች በ2003 ዓ.ም ስራ በጀመሩበት ዓመት ወረዳቸው ስለ አፈጻጸሙ ክትትል ያደረጉና ስራቸውን እንዲያሻሽሉ ስልጠናዎች ይሰጣቸው እንደነበረ ገንዘባቸውንም እንዲቆጥቡ ያበረታቱና የአፈጻጸም አቅጣጫ የሚያስቀምጡ እንደነበረ ገልጠው ይህ እንቅስቃሴ በቀጣይ ዓመት አለመቀጠሉን ሲያስረዱ ከዚያ በኋላ ማንም ዞር ብሎ ያየን አካል አልነበረም ብለዋል። ጉዳዩን በተመለከተ የአዲስ አበባ ከተማ አስተዳደር የትራንስፖርት ቢሮ ኃላፊ አቶ ያበባል አዲስ በሰጡት ምላሽ ወጣቶችን የማድራጀት የስራ እድል የመፍጠርና የማሸጋገር ስራዎች የሚመለከቱት የአዲስ አበባ ስራና ክህሎት ቢሮ ነው። የትራንስፖርት ቢሮ ወጣቶች ተደራጅተው ሲመጡ መስፈርቱን የሚያሟሉ መሆናቸውን ያረጋገጠ የታክሲ መነሻና መቆሚያ ቦታ ተርሚናል መድቦ ነው የሚሰጠው እንጂ ወጣቶችን የማደራጀትም የነበሩትን የማፍረስም አዲስ አድራጅቶ የማምጣት ሙሉ ኃላፊነት የስራና ክህሎት ቢሮ ነው ብለዋል። የትራንስፖርት ቢሮ ኃላፊ አክለውም ጉዳዩን የሚመለከተውን የማስፈጸሚያ ደንብ ሁለቱ ቢሮዎች በጋራ ማዘጋጀታቸውን ጠቅሰው ይህ የተደረገበት ምክንያት እኛ የምናዘጋጀው ተርሚናል በሚይዘው የሰው ልክ ነው። በተራ ማስከበር የሚሰማሩ ወጣቶችን አድራጅተው የሚያመጡልን። ስለዚህ የአደረጃጀትና የአሰራር ማሻሻያውን ስናደርግ በጋራ ነው ያዘጋጀነው። ግን ደግሞ ኢንተርፕራይዞችን መልሶም ሆነ አዲሶችን የማድራጀት ኃላፊነት የስራ ክህሎት ቢሮ ነው ብለዋል። የተራ አስከባሪ ወጣቶችን በሌሎች ለዘርፉ የተሰማሩ ወጣቶች መተካትና የቀደሙትን ሽግግር በተመለከተ የአዲስ አበባ ከተማ አስተዳደር ስራና ክህሎት ቢሮ በበኩሉ ለሪፖርተር በሰጠው ምላሽ በታክሲ ተራ ማስከበር ወጣቶች ጥሪት እንዲያፈሩ በቢሮ ስራ የሚደራጁት ለ2 ዓመት እንዲሰሩ መሆኑንም አስታውቋል ሲል የዘገበው ሪፖርተር ነው።